ስራችንን ወዳችሁ ስለምትከታተሉ እናመሰግናለን። ሰብስክራይብ በማድረግ ጀምሩ። እንወዳችኋለን። ሰዎች ይመስለኛል ባለቤቴን ዝምተኛ አድርጋችኋታል። ናፍቆቱና ያለፈውን ጊዜ ራሱ ማሰቡ እኮ ያጠግባል። አዎ ልክ ነው። ደግሞ ሜርሲ ምግብ ላይ ብዙም አይደለችም። በሌና አቤት። ከመጀመሩ ነው በእኔ እንደዚህ ጨካንሽ። የሆነ የዛር መንፈስ ያለባት እኮ ነው የምትመስለው። እንደማትበገርማ እኔም ገብቶኛል። ግን ለምን የሆነ ድራማ ሰርተን አንቀበላት? አዎ ወንድምሽ ረስቶኛል ሌላ ሰው ሲያገኝ በዛ ትንሽ ተናድጄ ነው። ግን እንዳየኋት ከሆነ ያቺ ማርያም የምትባል ልጅ አልወደድኳትም። እኔ ሙዲ አትመቸኝም። ስለዚህ ጄሪን ሲንደሬላ ያስከፋት ሰውማ ዝም አልላቸው። ቆይ አንቺ ሴትዮ ከኔ ጋር ምን አይነት ፉክክር ነው ያልሽው? ግቢ ውስጥ ወጣ ግቢ ውስጥ የምትከተይኝ? ኧረ እኔ ዞር ብዬም አላየሁሽም። ስራዬን እየሰራሁ ነው። ሜርሲን በርግግ ዝርግፍ ምን ልበላችሁ? በምን አይነት ልግለጽላችሁ ጋይዘ? አቡ ሙስጠፋ ሲወጣ ሙስጠፋ ተተካ ልበላችሁ። በቃ የምሬን ነው። አሁን ነው ጭውውን ማየት በቃ ጋሺ እንደው ፋዘር አባት እመት ምን ልበላችሁ ጋይስ? ብቻ እሳቸው የውሎት ልክ እንደ ሙስጠፋ ሜርሲን እየወሰዱ እዛ መኝታ እንትን እያደረጉ ምናምን አመቻቹ። በቃ ይመቹት፣ አመቻቹት። እንዲህ ወይኔ ሜርሲ ቀንሽ በራልሽ። በቃ ላንቺ ይሄ ነበረ ማለሽ። እንዴት ናችሁ? ዴደር ተከታታይ ድራማ ቤተሰቦች ማን ናችሁ? የዛሬም ድራማ ሪቪው እናደርጋለን። በቀጣይ ክፍል ምን ሊፈጠር ይችላል? አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ድር በትናንትናው ክፍል የሚያዝናና አይነት ክፍል ነበረ። በተለይ ደግሞ የሜርሲ ባለቤት መምጣቱ በቃ ድራማውን ሌላ ክልል ውስጥ ከቶታል። ይማያቸው በቃ እዛ ቤት መምጣቱ ተመችቶኛል። ሁም አይነሱም እንዴ ሙስጠፋ እዛ መጥቶ ስንቱን አተራምሶ አይደል እንዴ? አሁን ደግሞ ይሄ መጥቶ ያተራምስ። በቃ ሜርሲን ያስጨንቃት። በቃ 1 ሚሊዮን ብር አምጪ በአንድ ሳምንት ቻው ቼልሲ አለቀ። ኧረ ጉድሽ ሜርሲ ጉድሽ። አሁን ገና ትልቅ ዱብና እዳ መጣብሽ። ዱብም ነው ያለው እዳም ነው የመጣብሽ። ሁለቱም ነው የመጣብሽ። ቻዩ እንግዲህ እንዴት አድርገሽ ከዚህ ነገር እንደምታልፊ እንደው በቃ እንጃ። እኔ እንደው ግራ ግብት ብሎኛል። እስኪ እንግዲህ እናይልሻለን፣ የምታመጪበትን መንገድ እናይልሻለን። በምን መልኩ ከዚህ ሰውዬ እጅ እንደምትወጪ እኔ በጣም ለማየት በጣም ጓጉቻለሁ። ጭራሽ ትላንትና የውሸት ለቅሶ እኔ በጣም ግርም ያለኝ ሜርሲ አታደርግም አይባልም፣ ታደርጋለች። ድብና አድርጋ ነው የምታደርገው። ይኸው አድርጋ ማሳይታናለች። ሄዳ አለቃቀሰች። ቃምነን የሚወጣበትን ታይም ጠብቃ አለቃቀሰች። ከዛ አስቆጣቻቸው ቤት። እኔ እሱ አይደለም ይገርመኝ፣ የሜርሲ አይገርመኝም። እሷ ስራው ነው። የአምነን የሚባለው ሰውዬ ነው ግርም የሚለኝ። እንደ አንተየው ምን አይነት እየሆነ እንደወረ ጉርባ ማልታት ማዲኩን ጠፋብኝ ጋይስ። ባህል የምሬ በሁሉም ቋንቋ አንዷ በወገርኩ ደስ ይለኝ፣ እንደው በወረድኩበት ደስ ይለኝ። አንተ እንዴት ነው በእናትህ? ኧረ ቆፍጠን በል እንደ ወንድ ልጅ። እንዲህ የምሬን እኮ ነው ጋይስ። ሲቆጣ ብቻ ነው የሆነ ነገር ሲነገረው እንደ ሴት ልቅምቅም ያደርጋል። ሴት ልጅ እንደ የሆነ ወሬ ሲሰማ እሺ የምትሰማው ዝም ብላ ሰምታ ትወጣለች። ይሄም እንደ ሴት ወሬውን ይለቃቅምና ከዛ እዛ ሄዶ አንድ የማይገባኝ ነገር አለ። ሽለላ ቀረርቶ የሚባል ነገር አለ። ፋይዳው አይታየኝም፣ ጥቅሙ አይታየኝም። ቀረራ ሽልልቶ ምናምን ሽለላ ምናምን ለምዶ ታውቃላችሁ? ይሄ ዝም ብላችሁ ስሜታችሁን የሆነ እንትን ለማድረግ እንጂ ምንም እንደዛ ሆናችሁ ምንም የምታመጡት እንትን የለው። በተለይ ደግሞ የማይጠቅም ቦታ ላይ ሲሆን የማይጠቅም ቦታ ሲሆን ይገባችኋል። ለማይሆን አይነት ነገር ይደረጋል። ላይክ የሆነ አጠገባችሁ ያለውን ሰው ምናምን ለመወገስ ምናምን ሶኬሽ ይሁን፣ ግን ሩቅ ያለ ወይም ደግሞ ይሄ የማይጨበጥ የማይደረስበት ነገር ላይ መፎከር ምናምን ትርጉም የለውም፣ ሚኒንግለስ ነው። እና እንደዛ ነው የሆንክብኛል።
ሴትዮዋ እየቀለለች በመሀል እኮ እየሳቀች እንኳን አያስተውልም። ለምን ከኔ ዞራ እንደዚህ ብላ ወደዚህ ዞራ ለምን ተደብቃ እንደምታወራ አላስተዋልም። እንዴ ትንሽ እንኳን አታመዛዝንም? እንዴ አትረዳም? እንዴ አንተ በቃ የሆነ ነገር ይዘህ ለመቆጣት ነው እንዴ? በዚህ ዘመን በ21ኛው ክፍለ ዘመን እንደዚህ አይነት ቀርቷል። የምሬን ነው። እንደው ከሽማግሌዎች ነው። አሁን አያት የራሱ ታመዛዘናለች። የምሬን ነው የምላቸው። አሁን 99 ወር 100 ዓመት ሆኗታል ሆኗቸዋል። በዚህ አስተካክል እና እነሱ ራሱ ያመዛዝናል። እንዴ አንተ ምን ሆነ ነው እባክህ አምነህ ማነሽ ቤሌን ይሄ አይገባሽም። እሺ ወንድሙን ላጣርቂ በቃ ባሮክ ይሻልሻል። እኔ እንደዛ ነው የሚሰማኝ። ከባሮክ ጋር ደግሞ አኩኩሉም ጀምራችኋል። ጥሩ ነው። በሰፊው ብናያችሁ አሪፍ ነበር። እዛ ቁጭ ብላችሁ ግሪን ኤሪያው ጋር ደቅ ብላችሁ የሆነ የራሳችሁን ብትኮመኩሙ ወሬያችሁ ምናምን ጥሩ ነበር እና አምነን በቃ ጭራሽ ብዙ ባህል በቃ አንተም እንደሚሻል እንጃ። ብላክ ማኗ ደግሞ ምን አስባ ነው እንዴ? አንቺ ቆይ ምንድን ነሽ እንዴ? ስፓይደርማን ነሽ? ባትማን ነሽ ወይስ ምንድን ነሽ? እናቴ አንቺ የትኛው ነሽ? ከየትኛው ነሽ? ወይስ ምንድን ነው ደግሞ የህንድ ፊልም ደግሞ አለ እንዲህ ብሎ የሚበረው አለ። አርቲክ ነው መሰለኝ የሰራበት የሆነ ይበራል፣ አየር ላይ ይሄዳል፣ እንዲህ ብሎ አውሮፕላን ጋር ምናምን ይሄዳል። አይቼዋለሁ እሱን ፊልም። እና አንቺ የትኛው ነሽ? ግራ አጋባሽ ነው። ዘለልሽ፣ ገባሽ፣ ካሜራ አደረግሽ፣ ምናምን ወጣሽ። ይሄ ሁሉ ሰው እዛ ቤት ውስጥ እየኖረ የት ናቸው? አንቺ የት ሄደው ነው ይሄ ሁሉ ሲደረግ? ወይኔ ይከብዳል፣ የምሬን ይከብዳል። እሱ ነገር ትንሽ በጣም ተጋነነ። ከዛ በኋላ ደግሞ አምነ ሲናደድ ምናምን አየነው ቪዲዮ ተልኮለት ምናምን ትንሽ ተጋኗል እሱ ጋር። አንቺ ምን ያህል ደፋር ብትሆኚ ነው ይሄ ሁሉ ቤተሰብ የሚኖርበት ቤት ውስጥ ገብተሽ እንደዚህ የምታረጊው? ትንሽ ይከብዳል። እንደኔ ይከብዳል። መኝታ ቤት ጭምር ገብታ ነው ያደረገችው። አንቺ እዛ ትኖሪ ነበር እንዴ? ባይሆን የሆነ ቴክኖሎጂዎችን ተጠቅመሽ ምናምን እዛ አካባቢ መተሽ ከዛ የሆነ በድሮን አይነት ነገር ወይ በሆነ ነገር ብቻ በእንደዚህ አይነት ነገር ቢሆን የተሻለ ነው ያስባል። ወይ ደግሞ ብቻ የሆነ ስትገቢ ምናምን ላይክ የምታይበትን ካሜራ ለምሳሌ አንድ በር ከመግባትሽ በፊት መኝታ ቤት ከመግባትሽ በፊት ታያላችሁ ውስጥ ማን አለ የሚለውን ነገር። ዝም ብሎ ይገባል ይዘውታ ያ ረፊ እንቺ ሳበዛሽ በአንድ ኮርኮም ነው እዛ እንትን የምልሽ እናቴ እንጂ የምሬን ነው። ታርፊያለሽ እንደው ትተርፊያለሽ ማለት ነው። ታርፋለች ልጅ አሁን ለነገሩ እኮ ባለፈው ትዝ ይላችኋል ስንቱን ጠቅለላ ወደ ሊፍት ውስጥ የከተተችው። በሊፍት ወደ ላይኛው ነው ወደ ታችኛው ወደ ግራውንድ የላከችው ከላይኛው እንዴ ምን ነክቶኝ ነው ጋይዝ? አርፌ በቀመጥስ አፍልቼ ሰሞኑን ቲክቶክ ላይ አፍልቼ ነበር ይበለኝ ምናምን የሚሉ አይነት ቻሌንጆች ተጀምረዋል። እና አሁንም እንደዛ እንዳልሆን ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደንዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሮ የታችሁ ብሮ ይሆንላችሁ እያልኩኝ በዚህ ተሰናበትኳችሁ። መልካም ጊዜ። ኧረ ባሮክ በፍጹም አልተቻለም። በፍጹም በዚህ አካሄዱ ማለት ነው። በቃ እያንዳንዱን ነገር የአምነን የሆነውን እያንዳንዱን ነገር ነው እፍስ አርጎ የሚወስደው ኢቭን ቤሌንን ጨምሮ ማለት ነው። ከባድ ሚዛን ነው። እንዴት ናችሁ ውድ የድር ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬ ምድርን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ድር በትናንትናው ክፍል ሌላ ታሪክ ውስጥ ገብቶ ነበረ። በተለይ ደግሞ ባሮክ በቃ አልተቻለም። ያቺን ብላክማን ማግኝቷት ነበረ። ኢቭን በቃ የሆነ እሷን አግኝቶ ያወራበት ራሱ ኢቭን ኮንፊደንሱ ምናምን እንዴት አድርጎ ሲነካት እንደነበረ ምናምን በቃ ሌላ ሌቭል ነው። ዝም ብዬ ሳስበው ማለት ነው የሆነ በቃ ወዳ ሁላ የምትሸነፍ አይነት ነው የሚመስለኝ። ከምሬ ነው። ቀጥ ብላ ሄደችም ቤት ይመች ይሄን ያህል ነው በቃ ያስጨነቃት። ቤት ሄደች አይታችኋል። መጨረሻ አካባቢ ላይ ወደ ቤት በአጥር ከገባች በኋላ ነው ድራማ የተቋረጠው እና ባሮክን ለማጥናት እንጂ አምነንም ብላ እንዳልሄደች 100% እርግጠኛ ሆኑ። ወረቀቱን ለባሮክ ትሰጣለች ወይስ አትሰጥም? ምን ታስባላችሁ? እኔ ግን 75% እርግጠኛ ሆኛለሁ ባሮክ
ወረቀቱን እንደሚቀበል በፈቃደኝነትም ይሁን በሌላ መንገድም ቢሆን ብቻ ባሮክ ወረቀቱን ይቀበላል ወይም ደግሞ ያንን ጉዳይ ፊክስ አድርጎ በአምነን ዘንድ ታማኝነትን ያገኛል ወይም ደግሞ ታማኝነትን ያገኛል የሚል ሀሳብ ነው ያለኝ። እንደዚህ አይነት ነገሮችን በሰፊው የምናይ ይሆናል። ሌላኛው ቤሌንም በቃ ጨክናለች። በአምነን በቃ የመጨረሻን የጨከነችው ኢቭን ከባሮክ ጋር በቃ ሚስጥረኛ ሆናለች። ሚስጥረኛዋን ቀይራለች። በቃ ባጭሩ ምን አለፋችሁ ወደዚህ ምን አስባላችሁ? ቤሌን ሚስጥረኛዋን ቀይራለች። ባሮክ ሲጀምር ከባድ ሰው ከባድ ሚዛን ላይክ የሆነ እንትናቸው አክሰንታቸው ምናምን ይመሳሰላል። የሆነ ላይክ አቋማቸው ትንሽ እሱ ማጠሩ ነው እንጂ አቋማቸው ምናምን ይመሳሰላል። ነገረ ስራቸው የሆነ የሚመሳሰል በቃ ትክክለኛ ወንድም ነው ይመስሉት። ግን ይሄ በቃ አክቲቭ ነው። ያኛው እኮ የኔ ገልጃጃ ልበለው እንጂ ምን ልበለው ጋይስ። የሆነ ሰዓት ይመጣና ቱክ ይላል። ቱክ ሲል ደግሞ ሁሉንም ነው የሚያስቀይመው። ይህ ምድር የሚባለው ጋይስ የሆነ የንጉስ እንትኖች ታውቃላችሁ፣ ንጉሶች ምናምን የሆነ እንደዛ አይነት ነገር ነው የሚያራምደው አምነን። ለምሳሌ ይሄ የሆነ ለምሳሌ ንጉስ ምንበልና የሆነ ሲናገር ሁሉንም ነው ከጫፍ እስከ ጫፍ ነው የሚናገረው የሚቆጣው አይደለ? ልክ እንደዛ ነው በቃ አምነንም እንዳለ ቤቱንም ሚስቱንም የሚያፈቅራትንም ሁሉንም የሚያጥረገርቀው። ይሄኛው ግን አራዳ ነው። መናገር የሚፈልገውን ይናገራል፣ መናገር የማይፈልገውን ሰው አይናገርም። ገብቷችሁ አይደለ? ይሄ አቋም ያለውና ትክክለኛውን ቦታ አይቶ ነው ማውራት የሚፈልገው። አምነን ሁሉንም ይዞ ነው የሚጨፈጭፈው። በቃ አንዱ ባጠፋው አንዱ በደበቀው ባለፈው ቤሌንም ሁሉን በቃ ያምነን ይለያል። የምር ባህሪው የሚደብር አይነት ባህሪ ነው። ያው የዋህ ነው፣ መልካም አይነት ባህሪ ያለው ነገር ግን ደባሪ የሆነ አይነት ባህሪ ነው። ይሄ እንትን ያለው ሁሉንም አንድ ላይ እንትን ማለቱ ምናምን የሆነ ሰዓት ላይ ቅይር የሚለው ነገር አለና እሱ በጣም ይደብራል። እኔ ለራሴ አይመቸኝም። የሚቀያየርብኝ ሰው አልወድም። እውነታው የሚቀያየርብኝ ሰው አልወድም። በቃ አንድ አይነት አቋም ቢኖረው የሆነ ሰው ደስ ይለኛል። ትክክል ካልሆንኩኝ ትክክል አይደለህም አለቀ። ሌላው ሰው ትክክል ካልሆነ በሌላ ሰው ምክንያት እኔን አጠቃሎም እንትን የሚልበት ምንም ምክንያት መኖር የለበትም ብዬ ነው የማስበው እና ይህ ነገሩ ትንሽ ይደብራል። ሌላኛው የዛራ ሰርግም እንደሚታስብበት ተነግሮ ነበረ። ይሁን ብለናል። እሺ ሰርጉን ለማየት በጣም ጓጉተናል። ሁላችንም ጓጉተናል ይህን ሰርግ ለማየት። ግን እንደዚህ በቀላሉ እኔ ሰርግ ይኖራል ብዬ አላስብም። እንዴ ዝም ትላለች እንዴ ሶሊያ ውዴ? ምን ነው ይሄን ያህል ዝም ጸጥ? እንዴ ከባድ ሚዛን አይሆንማ። እኔ በጣም ግራ የገባኝ ዛፓው ነው። ዛፓው እንዴት ለነገሩ ያልጠገበ በቃ ክፉ ልናገር ነበር፣ ክፉ ካፌ ሊወጣ ነበር። እንደ ወይኔ በላቸው በዚህ ጊዜ እንደዚህ አይነት ነገር ካወራው ቀጥታ ነበረ የምገባው። የምሬ ነው። እና እንደ አወጣኝ ፈጣሪ አወጣኝ። ብልትል ስትል እዛው መልሳት በያዝ እንዴ መለስኩ። ዋ ታረኳት አቋሙ ምናምን አይታችሁታል። በቃ ወይኔ በላቸው በቃ እሺ ከነሱ የሚያገኘው አልበቃ ብሎት ነው ወደ ሌላ ጋር የሚሄደው። ይህማ ጥማት ነው፣ የገንዘብ ጥማት ነው የሚባለው እንጂ የገንዘብ መውደድ አይባልም። እጁን በእጁ በቃ እና ባሮክ ይመቸው። እኔ ባሮክ ተመችቶኛል። ድራማውን ቀጥለጥ አድርገው ነው የሚይዙ ከዚህ በኋላ ብዬ ነው ማስበው። ኢቨን ከእናቱ ሞት ጀርባ ያለውንም ነገር እያጣራ ነው። በቃ ቤት ውስጥ እያንዳንዱን ነገር በጣም እያጠና ነው። እንደገና ደግሞ ከጎኑ ሌላ ሰው አለ፣ በጣም የተሻለ እና አክቲቭ የሆነ ሰው፣ በተለይ ቴክኖሎጂ ላይ አክቲቭ የሆነ ሰው አለ። ከዚህ በፊት ትዝ ይላችሁ እንደሆነ ስልክ ሲያወራ የሆነ በቃ እሷን ብላክማኗን እንዲያገኛት የሆነ የሚያወራው ሰው ነበር አይደል? ትዝ ይላችኋል። በሆነ ነገር አድርገው እንዲያገኙ እንትን ሲል ነበርና በጣም በቃ የሆነ ኮኔክሽን አለውና ተመችቶኛል። ብቻ የሆነ ደስ የሚል አይነት ጊዜ ነው። ከቤሊን ጋር ደግሞ እንዴት ነው አይመጣጠኑ? ቅር እንዳይላችሁ እኔ ቅር አይለኝም። ቤሊን ከዚህኛው ጋር ብትጋባ ቅር አይለኝም። ምክንያቱም አቶ አምነን አግብቶ ይፈታል።
እሷን መምረጥ ትቶ ሌላ ሰው ያገባ ሰውዬ እንዴ! እኔ እኮ ከዚህ በፊትም ብያቸዋለሁ። አምነን ባይነካካት ኑሮ ባይለክፋት ኑሮ እኔ ነበርኩ መመጣው እዛ ድራማ ቦታ ላይ ነበርኩ መጣው ዘበኛም ሆኜ ጥባቃ ምን ብቻ የሆነ አንድ ነገር ሆኜ ይመጣ ነበር። ግን አልሆነም። በቃ ለከፋታ እዚህም እዛም ደረጃ ላይም ፎቅ ላይም እያወጣ ለካክፎ ጣላት። እንዴት ነው ታዲያ? ይሄ አይሆንም። ደስ አይልም። ወይ ነገር ደጋገምኩት። እንዴት ነው የቆጨህ ይመስላል እንዴ አትሉኝም? ኧረ እኔ ስቀልድ ነው። ያው ድራማው ልስጠው ላጣፍጠው ብዬ ነው እንጂ ኖርማል እና በጣም ወዳችኋለሁ። ፖይንካችሁ ክፉ እንደዙ አልፏችሁ ይሳካላችሁ፣ ይመርባችሁ፣ ቀናችሁን ብሩ ሌታችሁን ብሩ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። መልካም ጊዜ። ፒስ። ዲና የኔ ቸኮሌት እንደው በቃ አንቺ እኮ እምወድሽ እኮ እምትለይብኝ እኮ ለዚህ እኮ ነው። በቃ ትቼ ያለሽ በቃ እንደው እኮ ይኸውላችሁ እቺ ልጅ የመጣችለት ማለት ነው ሜርሲ በቃ ቀንዳ በቀለች። ዛሬ ደግሞ እንደዚህ ነው። ልክ እንደ ቻይናዎች አይታችሁ ከሆነ ኩንጉፉ ሲሰለጥኑ እጃቸው እንዲዘረጉና እዛና እዛ ላይ ምን ያደርጋሉ? ብርጭቆ ወይ ደግሞ የሆነ የሚሰበር ነገር ያደርጋሉ። ያንን መጣል አይቻልም። እጅ ላይ ብቻ አይደለም ጭንቅላት ላይ ከዛ ደግሞ ምንድን ነው የሚባለው የእግራችሁ እዚህ ፓርት ላይ የእግራችሁ ፓርት ላይ ይደረጋል። ከዛ እሱን ተሸክማችሁ ስለ ሰዓታት ልትቆዩ ትችላላችሁ። ይመችሽ በቃ ይመችሽ ዲናዬ። ኧረ ይኸው ዕቃዬንም አሰበርሽ። ሜርሲ ጽናቱን ይስጥሽ። የምሬ ነው የምልሽ ጽናቱን ይስጥሽ። እንዴት ናችሁ ውድ የድር ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬም ድርን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ድር በትላንትናው ክፍል በጣም የሚገርም አይነት ክፍል ነበረ። ባሮክ በቃ ያልኳችሁን ነገር አድርጎታል። ቤሌንን ከአምነን እንደቀማው አረጋግጣችኋል አይደለም? በትላንትናው ክፍል እዛ እንቅልፏን በተኝታ በነበረበት ታይም መጥቶ በቃ ቆይ እኔ ግን ቤሌን ምንድን ነው ትንሽ እንኳን ቀስቀስ ሳያደርግሽም እንደዚህ ጋር መጥቶ ረፍ ሲልብሽ እንደው ቀስቀስ ማለት እንደው እንዴት ነው ነገሩ? ለነገሩ እኮ ብዙ የተነካካ ሰው እንደዚህ እኮ ነው ችግሩ። እኔ ባለፈው ቤሌን አልፈለጋትም፣ ብዙ ተነካክታለች። አምነን ነካክቷታል፣ በዚህም በዛም ነካክቷታል። ስልኩ በምክንያት ነው። ይኸው አረጋገጠችልኝ እንዴ ጋይስ። እኔ አሁን ምንም ያህል ቢደክመኝ ስትገቡ ላልሰማ እችላለሁ፣ ቁጭ ስትሉ ላልሰማ እችላለሁ። መታችሁ ግን የሆነ ተች ስታደርጉኝ ሴንስ አደርጋለሁ፣ ይሰማኛል። እንዴ እንዴት ነው ማትሰማው? ለዛም ሴት ልጅ ሆና ምን ይዤ ነው እንደው እንዲመጥቶ እንደ ጅብኛ ሲያርፍበት። ጅብኛ ምንድን ነው ጋይስ? ብቻ እዚሁ ድራማ ላይ ነው መሰማው። ሌላ ይሄን ቋንቋ አላውቀውም እኔ። ጭራሽ አማርኛ የሚቆለታተፍብኝ ሰውዬ ጅብኛ ብዬ እርፍ ምን እንደሆነም አላውቅም። ተሳስቼም ሊሆን ይችላል እንግዲህ እኔ አላውቅም። የሆነ ቦታ የሰማሁት ነገር ነው። ዞሮ በልቷታል። በቃ አምነን ተበልተሃል። እመን አምነን ተቀምጠሃል። ይመቸው በቃ ይመችህ። እኛም ተመችቶናል እና ቤሌን ውዴ አንቺም ይመችሽ፣ ይስፋሽ፣ ይድላሽ። በትናንትናው ክፍል ጥሩ ነው። ባይ ዘ ዌይ ልክ እንደ ቤሌ የምታደርጉ ሰዎች ለምሳሌ ሪሌሽንሺፕ ላይ ሆናችሁ ሊሆን ይችላል። እንደ ቤሌን እያደረጋችሁ ያላችሁ ሰዎች ማለት ለነገ ህይወታችሁ የማትፈልጉት ለፍቅር ህይወታችሁ የማትፈልጉት ምናምን ሆኖ ላይ ጓደኛ ብቻ ሰው ልክ እንደዚህ አቅርባችሁ ፀጉር እያሻችሁ ምናምን ማድረግ ከባድ ነው። እኔ አሁን ቤሌን ምን አስባ እንደሆነ አልገባኝም። ምንድን ነው አላማዋ? እንዴት ነው ታርጌቱ? እንዴት ነው? ወይስ ኖርማል ነው ትላላችሁ እናንተ? ይሄ ነገር ወንድም አይደለ ምን አይደለ የአምነን ወንድም ነው? እንዴት ነው? እንዲህ በምን አይነት ሂሳብ ነው? እነዚህ ሰዎች እንደው በደንብ ተቀራርቡ እንኳን አላወሩ። እንደው እዚህ እግሯ ላይ አስተኝታ ምናምን እያሸችው ታሪክ ስትነግረው የከባድ እኮ ነው። እኔ የማውቀው እንግዲህ ፍቅረኛዎች ሲሆኑ እንደዚህ ሊያደርጉ የሚችሉት ወይም ደግሞ እናት አንድ ልጇን ምናምን እንደዛ ነው የማውቀው፣ እንደዛ ነው። አሁን ይሄ አልከፋም ወይ ነው የምትሉት? አሁን ይሄ ሰውዬ ሌላ ነገር ባያስብ ይገርማችኋል? አይገርማችሁ? የምርን ያስብ በደንብ ግጥም አድርጎ ነው የሚያስበው። አሁን አምነንም በቃ አድርጎ ይወስድበታል።
ያቺ ብላክማን ደግሞ ብቅ በላ ነበር በትናንትናው ክፍል። ቪዲዮን ከየት እንዳገኘችው አናቅም፣ አግኝተዋለች። እራሷነች የቀረጸችው ወይስ ደግሞ ከላይ የሚቀርጽ ነበረ? ሲቀርጹም አላየንም፣ ግን ቪዲዮን አምጥተዋለች። ያንቺስ ከፋ። ምንም አይነት እንትን ብትሆኚ የኛ ኢትዮጵያ ውስጥ እንደዚህ የሚያደርግ ታምረኛ የለም። በፍጹም ነው የሌለው። አንቺ የአሜሪካ ምንድናቸው ወይስ ደግሞ ምንድነው ይሄ የእስራኤል እንትኖች አሉ አይደለም? እነሱ ነሽ አንቺ ወይስ ምንድነሽ እንዴ? እንዴት አድርግሽ አመጣችሁ? ከየት አመጣችሁ? ኦይ ኮምፒውተሩ ዝም ብለሽ እንደዚህ ስታሽከረክሪን የነበረው ግሪን ስክሪኑ ስታሳይን የነበረው ለዛ ነው። እሱ ነገር ላይ ትንሽ ቅር ብሎኛል። ያ ነገር ሲፈጠር ቢያንስ የሆነ ካሜራ የሚቀርጽ ሰው ቢኖር ኖሮ አሪፍ ነበረ። ምንም ካሜራ በሌለበት ያንን ቪዲዮ ማግኘት አትችልም፣ በፍጹም አትችልም። ለነገሩ ጊዜው የእንትን ነው። እንደነዚህ አይነት ነገሮች አያመልጡም። አሁን የቲክቶክ ነው፣ ሪከርድ ይደረጋል። እንደዛ ከሆነ ደግሞ ያው ቲክቶክ ላይ የሚሰራጫል፣ የሰውዬ ወዲያው መያዝ ነበረበት። እንደዛም ደግሞ አልሆነም። በየትኛው መንገድ እንዳገኘችው እኔ ማየት ፈልጋለሁ። እሱን አሳውቁ፣ ቶሎ ብላችሁ አሳውቁን።